ምህረትና እውነት ተገናኙ ይልና ጽድቅና ሰላም ተስማሙ ብሎ ሲል ይሄ አላያንስ ይሄ ስምምነት መስቀል ላይ ነው የተፈጸመው። ጎልጎታ ቀራንዮ ነው የተፈጸመው። በመስቀሉ ምህረትን ከእውነት ጋር ጽድቅን ከእግዚአብሔር ሰላም ጋር አገናኘው፣ አስታረቃቸው። ስለዚህ ኢየሱስ ክርስቶስ በዚህ ሁሉ መከራ ውስጥ ያለፈው እግዚአብሔር ለኛ ያለውን ፍቅር ያሳይ ዘንድ ለጻድቅ የሚሞት በጭንቅ ይገኛል ይለናል እግዚአብሔር ቃል። ስለ ቸር ሰው ምናልባት ገና ደካሞች ሳለን ይሄ ሁሉ ዋጋ ለኛ፣ ይሄ ለኔ የተከፈለ ነው፣ ይሄ ለይስፋ የተከፈለ ነው፣ ይሄ ለባህሩ የተከፈለ ነው፣ ይሄ ላንቺ ይሄ ላንተ የተከፈለ ዋጋ ነው። ያንን ስጋ ይዞ ሲነሳ ብጭቅጭቅ አድርገውታል። ሲገርፉት በነዛ ጡንቾች በጣም የጎለበቱ የሮማውያን ወታደሮች አሉ። በዛ ሲገረፍ ኦልሬዲ ሰፈራል። ሁለንተናው ቆሳስሏል፣ በደም ተንዠቅዥቋል፣ አቅም የለው፣ ሁለንተናው ደክሟል። 50 ኪሎ ግራም እንጨት ተሸክሞ ራስ ቅል ወደ ተባለው ስፍራ ሄደ። ያ የራስ ቅል ስፍራ ጎልጎታ ሰዎች የሚሰቀሉበት ስፍራ ነው። ምን አይነት ስፍራ እንደሆነ ልንገር፣ ዝንብ የሞላበት ስፍራ ነው። ማንም በፊቱ ያውቁታል። በዛ በጥብርያዶስ ወንዝ ዳርቻ መካከል አሳ አበርክቶ ያበላቸው ጌታ እንደሆነ ያውቃሉ። 5 እንጀራን አበርክቶ ያበላቸው እንደሆነ ያውቃሉ። ህሙማንን እንደፈወሰ ያውቃሉ። ለምጻምን እንዳነጻ ያውቃሉ። ጎባጣውን እንዳቀና ያውቃሉ። ግን ተውት። ከሁሉ በላይ እሱን የሚሰድቡበት ስድብ ብቻ ሳይሆን የሱ ወዳጅ የሆነው ጴጥሮስ ሰድቦታል። ምትዩን ሰው አላውቀውም ብቻ ሳይሆን ያለው ይሳደብና ይራገም ጀመር ይለናል። ረግሞታል ኢየሱስ እና ኢየሱስ እዛ እየተደበደበ ነው አይደል? ወደ ኋላ ዞር ብሎ ሲያየው ጴጥሮስና ኢየሱስ አይን ለአይን ታይተዋል። ሆሳዕና ሲሉ የነበሩ ጨርቃቸውን ሲያነጥፉ የነበሩ ዘንባባ ይዘው ሲወጡ የነበሩ ተመልሰው ሊያነግሱት ይፈልጉ የነበሩት ራሳቸው ስቀለው ዙፋን ሲያስቡለት የነበሩ መስቀል ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን ከእግዚአብሔር አብ ከአባታችን ከመድኃኒታችንም ከኢየሱስ ክርስቶስ ፍጹም ጸጋና ሰላም ለሁላችሁ ይሁን። ጌታ የተመሰገነ ይሁን። ዛሬም እንደገና መልእክት ለመካፈል የተወደደውን እውነት ለመካፈል ነው በፊታችሁ ያለነው። እንደምታውቁት በዚህ የጌታችን የኢየሱስ ክርስቶስ መከራ በሚታሰብበት በዚህ ሳምንት ተከታታይ መርሃ ግብር ወደ እናንተ በጌታ ረድኤት እያቀረብን ነው ያለነው። የዛሬውን ቀን ጌታ ኢየሱስ የተሰቀለበትን ቀን ዕለተ ዓርብን ነው እያሰብን ያለነው። ይህንን ቀን ታላቅ የፍቅር ቀን ወይንም ደግሞ በስቃይ የተገለጠ ፍቅር ብለን ሰይመነዋል። በስቃይ የተገለጠውን ፍቅር ስናወራ የተወደዳችሁ ወገኖች የምናወራው ስለ ሞት አይደለም። የምናወራው ስለ ፍቅር ነው። ስለ ፍቅር። ይሄ ፍቅር በቃላት የተገለጠ ፍቅር አይደለም፣ በስቃይ የተገለጠ ፍቅር። ይሄ ፍቅር በመቸንከር፣ በመገረፍ፣ በመቁሰል፣ በመድማት ስለ ሰው ልጆች የተከፈለ ፍቅር ነው። ይሄ ፍቅር ይሄ ስውር የቃላት ፍቅር አይደለም፣ በተግባር የተገለጠ ፍቅር ነው። ይሄንን ታላቅ ፍቅር ነው ልናወራችሁ፣ ልንወያይ፣ ታላቁን ፍቅር ልናደናንቅ በፊታችሁ ያለ ነው። ጌታ የተመሰገነ ይሁን። የምንካፈለውን እውነት ለመካፈል የመጽሐፍ ቅዱስ ክፍል አንብበን እንጀምራለን። የዮሐንስ ወንጌል ምዕራፍ 19 ከቁጥር 1 ጀምሮ ያንን ጌታችን ኢየሱስ ስለ ዓለም ሁሉ የከፈለውን ወይም ስለ ሰው ልጆች ሁሉ የከፈለውን ታላቅ የፍቅር እውነት በፊታችሁ ለመካፈል ቅዱሱ ቃል ምን ይላል? እሱን አንብበን እንጀምር። ክብርና ምስጋና ለሕያው አምላካችን ይሁን። መርሃ ግብራችን ተጀምሮ እስከሚፈጸም ድረስ ከኛ ጋር ብትሆኑ ይሄንን የተገለጠውን ፍቅር በይበልጥ እንድንረዳው እግዚአብሔር የሰጠን እድል እንደሆነ እናምናለን። በይበልጥ ይሄ ዝም ብሎ የሚተረክ አይደለም። እውነተኛ የሆነውን ፍቅር እንድንረዳው ከመርሃ ግብራችን ጅማሬ እስከ ፍጻሜ ድረስ አብራችሁን እንድትሆኑ በጌታ ፍቅር እንጋብዛለን። የእግዚአብሔር ቃል እንዲህ ይላል። በዚያም ወራት ጲላጦስ ኢየሱስን ይዞ ገረፈው። ወታደሮችም ከእሾህ አክሊል ጎንጉኖ በራሱ ላይ አኖሩ፣ ቀይ ልብስም አለበሱት። እየቀረቡም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር፣ በጥፊም ይመቱት ነበር። ጲላጦስም ደግሞ ወደ ውጭ ወጥቶ እነሆ አንዲት በደልስ እንኳ እንዳላገኘሁበት ታውቁ ዘንድ
እርሱን ወደ ውጭ አወጣላችኋለሁ አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሌዋውያን ባዩትም ጊዜ ስቀለው ስቀለው እያሉ ጮኹ። ጲላጦስም እኔስ አንዲት በደልስ እንኳ አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ስለዚህ ጲላጦስ ይህን ነገር በሰማ ጊዜ እጅግ ፈራ። ተመልሶም ወደ ገዢ ግቢ ገባና ኢየሱስን አንተ ከወዴት ነህ አለው። ኢየሱስ ግን አንድ እንኳ አልመለሰለትም። ስለዚህ ጲላጦስ አትነግረኝምን? ልሰቅልህ ሥልጣን እንዳለኝ ወይስ ልፈታህ ሥልጣን እንዳለኝ አታውቅምን አለው። ኢየሱስም መልሶ ከላይ ካልተሰጠህ በቀር በእኔ ላይ ምንም ሥልጣን ባልነበረህም፣ ስለዚህ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። በኋላ ጲላጦስ ሊፈታው ፈለገ። ነገር ግን አይሁድ ይህንስ ብትፈታው የቄሳር ወዳጅ አይደለህም፣ ራሱን ንጉሥ የሚያደርግ ሁሉ የቄሳር ተቃዋሚ ነው እያሉ ጮኹ። ጲላጦስም ይህን ነገር ሰምቶ ኢየሱስን ወደ ውጭ አወጣው። በዕብራይስጥም ገበታ በተባለው ጸፍጻፍ በሚሉት ስፍራ በፍርድ ወንበር ተቀመጠ። ለፋሲካም የማዘጋጀት ቀን ነበረ። 6 ሰዓትም ያህል ነበረ። አይሁድም እነሆ ንጉሣችሁ አላቸው። እነርሱ ግን አስወግደው አስወግደው ስቀለው እያሉ ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም ከቄሳር በቀር ሌላ ንጉሥ የለንም ብለው መለሱለት። ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው። ኢየሱስንም ይዘው ወሰዱት፣ ሰቀሉትም። ተሸክሞም በዕብራይስጥ ጎልጎታ ወደ ተባለ የራስ ቅል ስፍራ ወደሚሉት ወጣ። በዚያን ሰቀሉት። ከእርሱም ጋር ሌሎች 2፣ አንዱን በዚህ አንዱንም በዚያ፣ ኢየሱስንም በመካከል ሰቀሉ። ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበረ። ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበረና ከአይሁድ ብዙዎች ይህን ጽሕፈት አነበቡት። በዕብራይስጥና በሮማይስጥ በግሪክ ተጽፎ ነበረ። ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ፣ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፉትን ጽፌአለሁ ብሎ መለሰ። ጭፍሮችንም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ 1 ክፍል ሆኖ በ4 ከፋፈሉት። እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበረ እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በእርሱ ዕጣ እንዲጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተካፈሉት፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው። ጭፍሮችም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ እናቱ፣ የእናቱም እህት፣ የቀለዮጳም ሚስት ማርያም፣ መግደላዊት ማርያም ቆመው ነበረ። ኢየሱስም እናቱን ይወድ የነበረውን ደቀ መዝሙር አጠገቡ ቆሞ ባየው ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያ በኋላ ደቀ መዝሙሩን እናትህ እነዋት አለው። ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠማው አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበረ። እነርሱም ሆምጣጤውን በሰፍነግ ሞልተው በሁሶጵም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘን ብሎ ነፍሱን አሳልፎ ሰጠ። ክብር ለጌታ ይሁን። የተወደዳችሁ ቅዱሳን፣ ዘለግ ያለውን የመጽሐፍ ቅዱስ ንባብ አንብበናል። በዚህ ውስጥ ታላቅ የሆነውን በስቃይ የተገለጠውን ፍቅር እናስባለን። ጌታችን ኢየሱስ ሐሙስ ማታ ተያዘ። በይሁዳ መሪነት ጌታችን ኢየሱስ በሊቀ ካህናት ጭፍሮች፣ እንደምታውቁት ሊቀ ካህናት የራሳቸው ወታደሮች አላቸው። የሮም ሕግ አንዱ ጥሩ ነገሩ ምንድን ነው? በተለይ የአይሁድ ሃይማኖት ራሱን በራሱ እንዲያስተዳድር የተፈቀደለት ነው እና የጭፍሮቹ በተጠንቀቅ ናቸው። ከምን ጊዜውም በላይ ደግሞ ይህ ወቅት የፋሲካ በዓል የሚከበርበት ጊዜ ስለነበረ በርካታ ሕዝብ ከዓለም ክፍል ወዴት መጥቷል? ወደ ኢየሩሳሌም መጥቷል። ምክንያቱም በመጽሐፍ ቅዱሳችን ውስጥ የግድ እስራኤላዊ የሆነ የይሁዲ የሆነ ማንኛውም ሰው መጥቶ በዓሉን እንዲያከብር
ይገደድ ነበር። በሃይማኖታቸው እንደዚህ አስገዳጅ ነገር ነበር። እሱ በእግዚአብሔር ቃልም ውስጥ አለ። ስለዚህ ያን ጊዜ አንደኛ የግዳጅ በዓል ነው። ከነዚህ ከሰባቱ በዓላት ሶስቱ የግድ ሰዎች ኢየሩሳሌም መቅደሱ አጠገብ ተገኝተው በዓሉን ማክበር አለባቸው እና ያን ጊዜ ኢየሱስ የተያዘበት ጊዜ ደግሞ ኦልሬዲ የፋሲካ በዓል እንደነገ የሚከበርበት ቀን ነው። ስለዚህ ጌታ ኢየሱስ ተያዘ። መቼ? ሐሙስ። በማን ያዙት? በገዛ ጭፍሮቻቸው ያዙት። ጭፍሮቻቸው ከምን ጊዜውም በላይ በርከት ያሉ ይሆናሉ። ምክንያቱም ወቅቱ ብዙ ሕዝብ ስለሚመጣ አመፅ እንዳይነሳ የሮም መንግስት ይፈራል። እንደውም አንዳንድ መጽሐፍ ቅዱስ አስተማሪዎች ጭፍሮች ጭምር ይሰጧቸዋል። ይሄ ኃይል አለ አይደለ? ተጨማሪ ኃይል ጭምር ይመደበላቸዋል። ምክንያቱም ሁኔታውን ምንም የሚቆጣጠር አመፅ እንዳይነሳ የሚከለክል። ለምንድን ነው አመፅ እንዳይነሳ የሚከለከለው? በኃይል የሮምን መንግስት ገልብጦ ኢየሩሳሌምን ነፃ ለማውጣት በሚል እንትን የብዙ ሰዎች ህይወት እንዳይጠፋና የመንግስቱ ዙፋን እንዳይነቀነቅ በሚል በጣም በርካታ ሰዎች አሉ። ስለዚህ ኢየሱስን ያዙት። የዛን ቀን በገዛ ጭፍሮቻቸው ያዙት እና ከዚያን ጊዜ እንጀምር እስቲ የታላቁን ፍቅር ስቃይ ከያዙት ከሌሊቱ ክፍለ ጊዜ ጀምሮ ምን ያደርጉበት እንደነበረ አራቱም ወንጌላት ያለምንም መለያየት በአንድነት ያወጁት። በተለይ ከሆሳዕና ዕለት ጀምሮ ሙሉ የሕማማቱን መንገድ ወይም የኢየሱስን ስቃይ አራቱም ወንጌላት ዘግበውታል። ስለዚህ በአራቱም ወንጌላውያን ዘገባ መሰረት የኢየሱስን ማለት ኢየሱስን ሐሙስ ቀን ይዘውት ያንን ያደረጉበትን ስቃይ ወይም የሐሙስ ሌሊቱን አዳር ለዓርብ አጥቢያ ከተያዘበት ቀን ጀምሮ ያለውን ያንን እንዴት እናየዋለን ወይም ምን እናውቃለን በዛ በፍቅር ስቃይ ውስጥ? እስኪ ከዛን ጀምር የጌታን ነገር። ተባረኩ፣ ጸጋ ይብዛላችሁ። በጣም ደስ የሚል የመጽሐፍ ቅዱስና የጌታ ኢየሱስን ነገር ነው እያወራን ያለ ነው። በጣም ደስ ይላል። በድጋሚ ጸጋ ይብዛላችሁ። እንግዲህ ጌታ ኢየሱስ ጸሎት በሐሙስ ማታ ላይ ተላልፎ ከተሰጠ በኋላ በነ ሐና በሕጉ መምህራን በነ ጭፍሮቹ ተላልፎ ከተሰጠ በኋላ ያለውን መከራ የምንመለከትበት ክፍል ነው። እንግዲህ በምሽት ሰዎች በዛን ዘመን በነበሩት የአይሁድ ስርዓት ሰዎች በምሽት ተላልፈው አይሰጡም፣ ለሕግም አይቀርቡም። ወይም ኢሌጋል በሆነ ሕጉ በማይፈቅድበት 24 ሰዓት ባልሞላ 3 ጊዜ በእርሱ ምክንያት ተሰብስበውና ብያኔን አሳልፈዋል። እና ጌታ ኢየሱስ በእነርሱ ሁኔታ በዛ ምሽት ያለፈበት መታለፍ ሰዎችን ለማዳን የሄደበት መንገድ ነው በመጀመሪያ። ሲቀጥል ግን ጌታ ኢየሱስ በዛ ምሽት ውስጥ ተላልፎ ከተሰጠ በኋላ ብዙ መከራ አሳልፈውበታል፣ ብዙ ችግር አሳልፈውበታል። ይተፉበት ነበረ፣ ይዘብቱበት ነበረ። ፊቱን አይኑን አስረው እስኪ ትንቢት ተናገር ንጉሥ ሆይ ይሉት ነበረ። በጣም ያንቋሽሹት ነበረ፣ በጣም ይንቁት ነበረ። በጣም በዛ ምሽት ላይ ኢቭን ያ የነበረው የአየሩ ቅዝቃዜ አጥንትን ሰርስሮ እስኪገባ ድረስ የሚያደነዝዝ ቅዝቃዜ የነበረበት ነው። ምክንያቱም እሳት ይሞቁ ነበረ የሚል ጽሑፍም ስላለ በጣም ቅዝቃዜው ከድካሙና ከዚህ ከሆነበት አንጻር ከተጎሳቆለበት አንጻር በጣም ቅዝቃዜው አጥንትን ሰርስሮ የሚገባ ነበረ። ያንን ሁሉ በመቋቋም ያንን ሁሉ በመቻል ግን ጌታ ኢየሱስ ሲያሳልፍ እንመለከታለን። በጣም አስከፊ በሆነ ሁኔታ። በእርግጥ ታስታውሳላችሁ አይደል? ጌታ ኢየሱስ በጥፊ ሲመታ አልዛተም፣ ዝም ነው ያለው አይደል? ጭፍሮቹን ማዘዝ የሚችል ጌታ ነው። እልፍ አእላፋት መላእክትን ማዘዝ የሚችል ጌታ ነው። ግን ዝም ነው ያለው፣ አልዛተም። በሸላቶቹ ፊት ዝም እንደሚል ጠቦት ዝም ነው ያለው። ተነዳ። በዛ ምሽት ላይ ተነዳ። ያንን ሁሉ መንገድ ተጓዘ። እያንገላቱ ከግራና ከቀኝ ይዘው እያንገላቱ ወደዚህና ወደዛ እያሉ ክንዶቹን ለመገነጣጠል ያክል እየዛቱ ይዘውት ሲያልፉ እንመለከታለን። እና በዛ ሁኔታ ውስጥ ሆኖ እሳት በሚሞቁበት በዚያ አካባቢ ግን ጴጥሮስ በዛ እንደነበረና እሳት ይሞቅ እንደነበረም የሕያው የእግዚአብሔር ቃል ይነግረናል። እና ከዛም መካከል የነበሩ ሰዎች በእውነት አንተ ከዚህ ሰው ጋር ነበርክ ይለዋል።
ጴጥሮስም ሽምጥጥ አድርጎ ይክዳል። ኖ ይላቸዋል። በፍጹም አልነበርኩም ይላቸዋል። ከአንዴም ሶስቴም ይላቸዋል እንደዚህ። እና ምናልባት ጌታ ኢየሱስ በዛ ሁኔታ ውስጥ እያለፈ በሰውም ተትቷል፣ ሁሉም ትቶታል። ማንም በፊቱ ያውቁታል። በዛ በጥብርያዶስ ወንዝ ዳርቻ መካከል አሳ አበርክቶ ያበላቸው ጌታ እንደሆነ ያውቃሉ። 5 እንጀራን አበርክቶ ያበላቸው እንደሆነ ያውቃሉ። ህሙማንን እንደፈወሰ ያውቃሉ። ለምጻምን እንዳነጻ ያውቃሉ። ጎባጣውን እንዳቀና ያውቃሉ። ግን ተውት። ሁሉም ባንዴ ያመጹበት። ተትቷል ጌታ። ማንም በፊቱ በዙሪያው የሚመለከት ማንም አልነበረም። ታዲያ ይሄንን ጨለማ ይሄንን የጭፍሮች ትንቅንቅ ጌታ ኢየሱስ በእንደዚህ አይነት ሁኔታ ሲያልፍ እንመለከታለን ማለት ነው። ፋዬ በጣም ስትናገር ከልብ እንትን እያለኝ ነበር። የዛን ጊዜ አዳሩን ማሰብ ለፍቅር የከፈለውን ዋጋ ታላቅነት የበለጠ እንድናስተውል ያደርጋል። ክርስትና ምን ያህል መስራቹ ዋጋ እንደከፈለ ስለ ኃጢአታችን ዋጋ የከፈለው ጌታ ኢየሱስ እሱ እኮ የዘላለም አምላክ ነው። ግን ሲያዝ ምን እንዳደረገ ማስተዋል በጣም ለአምልኮ እጆቻችንን እንድናነሳ ለክብሩ እንድንሰግድ ያደርገናል። አዳሩ እንዴት ነበረ? ቅድም አንተ እንዳልከው ነው። ሳይተኛ ነው ያደረው። ሌሊቱን ሙሉ ከሐና ወደ ቀያፋ እየወሰዱት እያንገላቱት፣ እየደበደቡት፣ እየተፉበት ነው ያደረው ጌታችን ኢየሱስ። ቅድም ብለሃል፣ በሕጋቸው በታልሙዳቸው የተጻፈ ነገር አለ። አንድ ሰው ሲጀመር ወንጀለኛ በሌሊት አይያዝም፣ ከተያዘም ደግሞ በፍጹም ዳኛ ፊት አይቀርብም። እነሱ ግን ያው እንደምታውቀው በዘመናቸው 2 ሊቀ ካህናት በአንድ ጊዜ ነበር እና አንደኛው ሕጋዊ ሊቀ ካህናት ነው፣ አንደኛው ደግሞ የሊቀ ካህናቱ ያው በመንግስት ምክንያት ስለወረደ በህይወት ያለ ሊቀ ካህናት ነው እና እነዚህ ፊት እያንገላቱት ነው የምትመለከተው ኢየሱስን። እና ያለሊት በማንኛውም መስፈርት ሲታይ፣ በማንኛውም መለኪያ ሲታይ ህገ ወጥ የሆነ ስራ የተሰራበት ጌታ ኢየሱስ ግን መከራ የተቀበለበት ሌሊት ነው። ከሁሉ በላይ እሱን የሚሰድቡበት ስድብ ብቻ ሳይሆን የእሱ ወዳጅ የሆነው ጴጥሮስ ሰድቦታል። ምትዩን ሰው አላውቀውም ብቻ ሳይሆን ያለው ታስታውስ ከሆነ ይሳደብና ይራገም ጀመር ይለናል። ረግሞታል ኢየሱስን። እና ኢየሱስ እዛ እየተደበደበ ነው አይደል? ወደኋላ ዞር ብሎ ሲያየው ጴጥሮስና ኢየሱስ አይን ለአይን ታይተዋል። አይን ላይ እና ያለሊት በእንደዚህ አይነት ሁኔታ አለፈ። አይኑ እየተሸፈነ ሲመታ አደረ፣ ሲደበደብ አደረ ጌታችን ኢየሱስ። ይሄ ሌሊት በእንዲህ አይነት ሁኔታ ነጋ፣ በመከራ ነጋ። እንደውም የሊቀ ካህናቱ መኖሪያ ቤት ውስጥ ባለ አንደርግራውንድ ውስጥ ነው የታሰረው ይባላል አይደል? እዛ ውስጥ እንዲሁ አደረ ጌታ ኢየሱስ። ጠዋት ሊነጋጋ 11 ሰዓት ሲል አንድ ስብሰባ ተካሂዶ ነበር፣ ፋይናል ውሳኔ ለመስጠት በኢየሱስ ጉዳይ። ከሱን ጀምርና ወደ ጲላጦስ የሄደበትን፣ ከጲላጦስ ወደ ሄሮድስ የሄደበትን ጉዳይ እንዴት ደግሞ 2 አይነት ክስ ነው ኢየሱስ ላይ ቀረበው አይደል? አንደኛው ሃይማኖታዊ ክስ ነው፣ ራሱን የእግዚአብሔር ልጅ ነኝ ይላል ነው። እንግዲህ በእነሱ አላስኬድ ብሎ ነው አይደል? እንደገና ደግሞ ሌላ መጡ አይደል? ለቄሳሩ ግብር አይገበር ይላል፣ ንጉሥ ነኝ ይላል የሚል ደግሞ ሌላ ፖለቲካዊ ክስ ደግሞ ሌሊቱ የተጠነሰሰ ነው። ምስክሮች ሁሉ እንትን ብለው ነበር፣ እርስ በርስ እየተምታቱ ነበር። እና ይህንን ደግሞ እስቲ ወንድም ባህሩ ካንተ ጋር እንሂድ። ኤርሚ ይስፋዬ ጌታ ይባርካችሁ። ይህ ዕለትና ይህ አሁን እየተወያየንበት ያለንበት የመጽሐፍ ቅዱስ ክፍል በክርስትና አስተምሮ ውስጥ በጣም ወሳኝና መሰረታዊ ትምህርት ነው። ለፍቅር የተከፈለ መስዋዕት፣ ለፍቅር የተከፈለ ዋጋ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ ሳለ፣ የኃያላን ኃያል የነገስታት ንጉሥ ሆኖ ሳለ፣ መለኮት ሆኖ ሳለ አንድ ተራ ሰው እንኳን ሊደርስበት በማይችል መከራ ውስጥና ፍዳ ውስጥ ስለ ሰው ልጆች ብሎ የከፈለውን ዋጋ የምንመለከትበት በጣም
ከባድ ስቃይና ከባድ መከራ ውስጥ ያለፈበትን ነገር የምናይበት ነው። ይስፋዬ ኤርሚን በደንብ አድርጋችሁ ገልጻችሁታል። ሌሊቱን ያለፈበት መንገድ በጣም ከባድ ነው። ግን በሌሊት ብቻ ደግሞ አልቆመም። ስቃዩ ቀንም ከንጋት ጀምሮ የቀጠለ ነው። ከያዙበት ሌሊት ጀምሮ ሌሊቱን እያሰቃዩ ከዚህ ወደዛ እያንከራተቱ እያመላለሱ አቆይተውት እዛ ጋር ብቻ አልቆመም። ደግሞ ፍርድን በቅንነት ይፈርዳል ተብሎ ሊታሰብ በሚችል ለምናነበለኛ እነርሱ ግን በስነ ስርዓቱ አስቀድመው ከዛ ፊት ባደረጉት ስብሰባ ውስጥ ኢየሱስ ክርስቶስ እንዲሞት ወስነው ነበር። ኢየሱስ ክርስቶስ እንዲሞት ወስነው ነበር። ይስፋዬ ቅድም ሲል ነበረ የሰንበት ከመግባቱ በፊት የክርስቶስን ጉዳይ ለአንዴና ለመጨረሻ ጊዜ መዝጋት ፈልገዋል። ስለዚህ ሲዘጉት ደግሞ በሞት ሊጨርሱ ስለፈለጉ ኤርሚ እንዳነሳው የተለያዩ የሐሰት ምስክሮችን አዘጋጅተው ሁለት አይነት ክስ ስፒሪቹዋል ኤንድ ፖለቲካል የሆነ ክስ ይዘው ነው ዶሴ ይዘው ነው በጲላጦስ ፊት በንጋታው ደግሞ ያቀረቡት እና ጲላጦስ ፊት ከቀረበም በኋላ ራሱ እንኳን ትሪት የተደረገው እንግዲህ ሕግ አለን በሕግ መሰረት እንፈርዳለን ብለው የሚሉ አይሁድ ለራሳቸው ብቻ አይደለም። በነገራችን ላይ ሕግ ሲሰጣቸው ከነሱ ጋር አብረው ወጥተው ለነበረው ለቅይጡም ሕዝብ የሚተዳደርበት ሕግ ነው ይሰጥ። ሕጉ አይደለም ለአይሁዳዊ ለሌላውም የሚሰራ ነው። ሊትራሊ ፌርሊ የሚዳኝ ነው። ያንን ሁሉ ጥሰው ነው ኢየሱስ ክርስቶስን ግን በመከራ ውስጥ አሳልፈው መከራው ስላልበቃ ደግሞ ሊገሉት የሐሰት ክስ አደራጅተውበት ይዘውት የመጡት እና ጲላጦስ ፊት ከቀረበም በኋላ ጲላጦስ ገርፎታል። ሲገርፈው አንዳንድ መጽሐፍቶች ላይ ስንመለከት አጥንቱ እስኪታይ ድረስ ተገረፈ እና ይሄ ግርፋቱ የጅራፉ ጫፍ ላይ የአጥንት ስብርባሪ ይሄ ባልጩት ድንጋይ በጣም ስለት ያለው ክፍለ ሀገር ልጆች ጸጉራቸውን ለመቁረጥ የሚጠቀሙበት ማለት ነውና የብረት ቁጥራጭ ምናምን ይታሰርበትና በርሱ ነው ሲገርፉት የነበረውና ምንም በደል የለበትም ይላል። ግን ደግሞ እኮ ገርፎታል ጲላጦስ ማለት በደል የሌለበትን ሰው በደል እንደሌለበት እያወቀ ግን ገርፎታል እና በደም ሰውነቱ እስኪርስ ድረስ መሬቱ በደም እስኪጨቀይ ድረስ ገርፎት እንደገና ደግሞ በደል አላገኘሁበትም እንኩ ብሎ ደግሞ ሊለቀው ሲፈልግ እናያለን። ነገር ግን ሊቀ ካህናቱ ተማምለው ስለነበር በኢየሱስ ክርስቶስ ላይ ኢየሱስ ክርስቶስ በሕይወት እንዳይተርፍ ውሳኔ አሳልፈው ስለነበረ በፍጹም እኛ የራሳችን ሕግ አለን፣ በሕጋችን መሰረት እንዳኛዋለን። አስቀድሞ እነሆ ንጉሳችሁ ብሎ እኮ ይዞት ሲወጣ የሾህ አክሊል ደፍቶለት ሞክ እያደረጉት ማለት ነው፣ እያላገጡበት ቀይ ግምጃ አልብሰውት ማለት እየተዘባበቱበት ነው። ንጉስ አክሊል አይደለም የሚደፋለት። ክራውን ሲደረግ አትሊስት በጣም ደሃ ሀገር እንኳን ከሆነ የነሐስ አክሊል ነው የሚደረግለት። የሾህ አክሊል አድርጎለት እንደገና ደግሞ ግምጃ ቀይ ግምጃ አልብሶት ይዞት ይወጣል። እነሆ ንጉሳችሁ ብለው ሲወጣ ብላስት አውት ነው ያደረጉት። ስቀለው 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 ነው ሲሉ የነበሩት። ይህንን ሲሉ የነበሩት ትላንትና ሆሳዕና ሲሉ የነበሩት ናቸው። ስለ የክብር ንጉሥ ስናወራ ነበር። ሆሳዕና ሲሉ የነበሩ፣ ጨርቃቸውን ሲያነጥፉ የነበሩ፣ ዘንባባ ይዘው ሲወጡ የነበሩ ተመልሰው ሊያነግሱት ይፈልጉ የነበሩት ራሳቸው ስቀለው፣ ዙፋን ሲያስቡለት የነበሩ መስቀል አውቶማቲካሊ ተቀይረው ማለት ነው። እነዚህ እንኳን ሩቅ ያሉ ናቸው። ይስፋዬ ቅድም ብሏል። አብረውት ካሉት ሐዋርያት መካከል አንዳችም አልነበረም ከዮሐንስ በስተቀር። ጴጥሮስ እንኳን ሲደርስበት የነበረው መከራ ያስፈራ ስለነበረ ካያያዙ ጀምሮ የነበረው ሁኔታ ስለማይወደው አይደለም፣ አብሮት መሆን ስለማይፈልግ አይደለም። ነገር ግን በስጋ የሚያየው ነገር ያስደነግጥ ነበርና አንድ እርምጃ ወደፊት ለመቅረብ በጣም ያስፈራ ነበርና ሲሸሸው ሲክደው ደግሞ እናገኛለን። የቅርቤ የሚለው ይክደዋል። እንደገና ህዝቡ ከሱ በተቃራኒ ሆኗል። ሪጀክት ተደርጓል በህዝቡ። ሊቀ ካህናቱ ሪጀክት አድርገውታል። በዛ ውስጥ በደም ጨቅይቶ
እሾህ አክሊል ደፍቶ ወደ ውጪ ሲወጣ ስቀለው ነው ሲሉ ነበር። ያለ ምንም ርህራሄ ነው። ሌሊቱን በሙሉ ቆሞ ላደረ ለደከመ ደግሞ እንዲሁ አይደለም ቁጭ ብሎ የቆሞ ያሳለፈው በእንግልት ነው፣ በድብደባ ነው፣ በመውደቅ በመነሳት ነው። ከዚህ ወደዛ ከዛኛው ወደዚህ የሆኑ ምዕራፎች በእግር እያመላለሱ እየገረፉ ነው ያመጡት። እንደገና ካመጡት በኋላ እኛ የራሳችን ሕግ አለን። በራሳችን ሕግ መሰረት ሞት ይገባዋል ብለው ይላሉ። ይሄንን ባሉበትም ሰዓትና የፖለቲካ ክሱን፣ ምክንያቱም ለጲላጦስ መንፈሳዊ ክሱ ግድ የለው። እኔ እግዚአብሔር ነኝ የእግዚአብሔር ልጅ ነኝ ቢል ለሱ ዳዝም ማተር። እሱን ኮንሰርን የሚያደርገው ከቄሳር ጋር በተያያዘ ሌላ ኮንስፓይሬሲ ሊያመጡበት ነው። ብትለቀው ይሄንን ሰው የቄሳር ጠላት እንደሆንክ ወዳጁ እንዳልሆንክ ታረጋግጣለህ ብለው ሲሉት ይሄ ሰው ማን ነው እንደገና ወደ ማለት ከመጣ በኋላ እንግዲህ ሰው ወደ ፍርድ ሲቀርብ መጀመሪያ ማጣራት ነው የሚደረገው አይደል? ማጣራት የጀመረው አሁን አንተ ማን ነህ፣ ይሄ ሰው ማን ነው የሚለውን ጥያቄ ኢንተሮጌሽን የተጀመረው ከዚህ በኋላ ነው። እንግዲህ ይሄ ሁሉ መከራ፣ ይሄ ሁሉ ስቃይ፣ ይሄ ሁሉ በደል ከደረሰበት በኋላ ማለት ነው። ልለቅህም ልፈታህም ስልጣን እንዳለኝ ታውቃለህ። ከላይ ካልተሰጠ በስተቀር ምንም ስልጣን የለህም። ነገር ግን አሁን ከላይ ተሰጥቷል፣ ስልጣን ከላይ ነው ብሎ ኢየሱስ ክርስቶስ ሲናገር እናያለን። ካጣራ በኋላ ምን ግን ምንም አላገኘበትም። አሁንም ደግሞ ሊለቀው ወደደ። ስለዚህ እነርሱ እንዲሰቀል ግድ ይሉታል። ስቀለው ብለው ይላሉ። ምክንያቱም ተማምለዋል። ሰንበት ከመግባቱ በፊት ከዚህ በኋላ የኢየሱስ ክርስቶስን ጉዳይ አጀንዳ አድርገው መቀመጥ አይፈልጉም። ስለዚህ እንዲገደል ግድ ይሉታል። ስለዚህ አሳልፎ ይሰጣቸዋል። በዚህ ሰዓት ነው መስቀል አሸክመው እያንገላቱና እያዳፉ ከጲላጦስ ግቢ እስከ ጎልጎታ ድረስ አልተኛም፣ ዝሏል፣ ሲገረፍ ነበረ። ደሙ ከሰውነቱ ውስጥ ወጥቷል። ምግብ አልበላም። ስለዚህ ሰውነቱ እየደረሰበት ያለውን ነገር ሊቋቋም በማይችልበት ሁኔታ ውስጥ ነው ያለው። ስለዚህ ወደዚህ ወደዛ እየወደቀ ወደፊት ወደ ኋላ እየተንገዳገደ፣ በዚህ በኩል ወታደሮቹ እየገፉት፣ በዛ በኩል እየጎሰሙት እያዳፉ በመራር ስቃይና እንግልት ውስጥ ይዘውት ይሄዳሉ። በዚህ ብቻ ደግሞ አላበቁ። ጺሙን ይነጩታል፣ ልብሱን ይገፉታል፣ እርቃኑን ያደርጉታል። እና ይህንን ቤር ማድረግ በጣም ከባድ ነው። በጣም ስቲፊ የሆነ ፕራይስ ነው የተከፈለው ዋጋ። በጣም ውድና በጣም ከባድ ነው። እዚህ ድረስ ብቻ ከሐሙስ ምሽት ጀምሮ እስከ 6 ሰዓት ድረስ የከፈለው ዋጋ ብቻ በጣም ከባድ ነው። ሊሸከሙት ሊቋቋሙት የሚቻለው ዋጋ አይደለም። ኢየሱስ ክርስቶስ በእንደዚህ አይነት መከራ ውስጥና በእንደዚህ አይነት ስቃይ ውስጥ ነው ዝም ጸጥ ብሎ ታግሶ የሄደው። ይሄ በስቃይ ውስጥ በመከራ ውስጥ በተግባር የተገለጠ የእግዚአብሔር ፍቅር ነው። እግዚአብሔር የተባረከ ይሁን። የተወደዳችሁ ቅዱሳን፣ የተገለጠውን ያውም በስቃይ የተገለጠውን የጌታን ፍቅር በጣም እንድናውቀው በጣም ትኩረት እንድናደርገው ነው እየገፋን ያለ ነው። የዳንበት መዳን ዝም ብሎ ተራ እንዳልሆነና መዳናችን በምን አይነት ውድ ዋጋ እንደሆነ እንድናውቀው ጭምር ነው። ቅድም ወንድሞች እያነሱ ነበረ። ጠዋት 11 ሰዓት ላይ ጌታ ኢየሱስ ወደ ፍርድ ቀረበ ብለሃል። በቃ ውሳኔው ተወሰነ፣ የሚሞትበት ውሳኔ። ግን አሁን አይሁድ እንደ ራሳቸው ሕግ በድንጋይ ወግረው መግደል ይችላሉ። እንትናን እስጢፋኖስን እንደሱ አድርገዋል። በድንጋይ ወግሮ የመግደል እንትኑ እኮ አላቸው፣ መብቱ አላቸው። ግን እንደሱ አይደለም የፈለጉት። እነሱ ጫን ማለት ወይንም ደግሞ ነገሩን ከበድ ማድረግ ፈልገዋል። በእርግጥ ወደ ኋላ ላይ እንመጣለን የእግዚአብሔር ሐሳብ በዚህ ውስጥ ምን እንደሆነ። የሃይማኖት ክሱ አልበቃ ስላለ ፖለቲካዊ ክስ መጣ። ንጉስ ነኝ ብሏል አሉ። አንድም ቦታ ንጉስ ነኝ አላለም። ለቄሳር ግብር እንዳይገበር ብሏል አሉ።
እሱ አንድም ቦታ እንደሱ አላለም። የሐሰት ምስክሮች አቆሙ። እኔ አንድ ነገር ትንሽዬ ቲፕ አድርገን እንድናልፍ እንፈልገው የጲላጦስን ሕሊና ነው። ጲላጦስ ቀድሞ በሚስቱ ምን ተብሏል? ወንጌላት ይነግሩናል አይደል? ጻድቅ ሰው ነው፣ በዚህ ሰው ላይ ምንም እንዳታደርግ ብላ ሚስቱ ነግረው፣ እሱ ሲመረምረው ምንም ሳያገኝበት፣ ሄሮድስና እሱ እኮ በጊዜው ጠበኞች ነበሩ። ሄሮድስ ጋር ወስዶት ሄሮድስ ምንም አላገኘውበትም ብሎ በነፃ ለቆት ሲያበቃ ይህንን ንጹሕ የሆነ የእግዚአብሔር ልጅ አየህ ለሕሊናው ባለማደር ለስልጣኑ በመሰሰት ወደኋላ ላይ የጲላጦስን የህይወት ታሪክ ተከተለ ስትሄድ በምን አይነት ሞት እንደሞተ እናውቃለን። ግን እኛውን ርዕሳችን እሱ ስላልሆነ አንገባበትም። በጣም በሚያስገርም ሁኔታ ጌታ ኢየሱስ ያለ ሕግ በሕጋቸው ሆኖ የማያውቅ በሮማ ሕግ ነው የምልህ ሆኖ የማያውቅ 2 ጊዜ ተገርፏል በሮማን። አንደኛ ይኸውልህ የአይሁድ ሕግ 40 ግርፋት ነው የሚያዘው። አንድን ወንጀለኛ 40 ጊዜ ነው የምትገርፈው። 40 የሕጋቸው ቁጥር ነው። ኢየሱስ ማታ ተይዞ ተገርፎታል። እሱን ግርፍ ማታ ተገርፎታል እኮ። እነሱ ግን አንደኛ ቁጥር የለውም ግርፋታቸው 40፣ 39፣ 50 ሚል የለውም። ገራፊው እስኪ ደክመውና አስገራፊው በቃ እስኪል ድረስ ነው የሚገረፈው። የነሱ የሚገርፉበት ጅራፍ ፍላግረም ይባላል። ፍላግረም ነው የሚባለው የጅራፉ ስም። ቅድም ወንድም ባህሩ አንተ እንዳልከው ጫፍ ላይ የብረት ቁርጥራጮች፣ የቀንድ ቁርጥራጮች፣ የአጥንት ቁርጥራጮች እንደዚህ የመሳሰሉት አንድ ጊዜ ሰውየው ሲገረፍ ተገራፊው ከዚህ ከወገቡ በላይ ልብሱን አውልቆ ነው የሚገረፈው። ሲገረፍ የስጋውን ቦጭቆት ነው የሚነሳው። አስብ ጌታ ኢየሱስ እሱን ተገረፈው። መጀመሪያ የጲላጦስ ፖለቲካዊ እሳቤ ምንድን ነበር? እኔም ከጲላጦስ ጋር ማነው ከዛ ከቄሳሩ ጋር ከምጋጭ እንትን ከምል ገርፌው ቢያንስ ቁስሎቹን ሲያዩ የተላላጠ ሰውነቱን ሲያዩ ይተውታል ነበር ሐሳቡ። ግን ጨከኑበት። ወጥቶ ሲያወጣው በፍጹም አሉ ስቀለው አሉት። ጨከኑበት። አየህ በእርሱ ቁስል ተፈወስን የሚለው የኢሳይያስ ምዕራፍ 53 ተገለጠ። ቁስሎቹ በመገረፍ ውስጥ ታዩ። ምን አይነት ፔን ነው ጌታ ኢየሱስ የተሰማው? ቅድም አንተ እንዳልከው መስቀሉን አሸከሙት። እንግዲህ ሐሙስ ያደረበትን ይስፋያ አንተ ነግረህናል። ዓርብ በምን አይነት ሁኔታ እስከ 6 ሰዓት ድረስ እንደሆነ ተመልክተናል። በጣም ነገሩ የሚከብደው ደግሞ የከበደ መሄዱን የምታየው መስቀሉን አሸከሙት። መጨረሻው ጲላጦስ ምንድን ነው ያደረገው? ገርፎ 2ኛ ጊዜ እንዲሰቅሉት አሳልፎ ሰጠው። በቃ ይሰቀል። በዚህ ሁሉ ውስጥ ጌታ ኢየሱስ ምንም አልተናገረም። ኢሳይያስ ምዕራፍ 53 ምን ይለናል? በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም ብሏል። አሁን ዝም እንደሚል በግ ዝም አለ። አንድ ቃል እንኳን ራሱን በተመለከተ ለክርክር አልመለሰም። የመለሳቸውን መልሶች ብታይ አንተ በእርግጥ ክርስቶስ ነህ ወይ? የእግዚአብሔር ክርስቶስ መሲሁ አንተ ነህ ወይ ለሚል የሊቀ ካህናቱ ጥያቄና የጲላጦስ ጥያቄ፣ ያውም ሊቀ ካህናቱ በእግዚአብሔር አምልሃለሁ ብሎት የእግዚአብሔርን ስም ጠርቶበት ኢየሱስ መልስ መልሷል። አንተ አል ልክ ነው እኔ መሲሁ ነኝ ብሎታል። ጲላጦስንም መሲሁ ነኝ ብሏል። ከዛ በዘለለ ግን ራሱን በተመለከተ ምንም አይነት ክርክር ሳያደርግ ታያለ። በጣም ያስገረመኝን ነገር ልንገርህ። ኢየሱስ የተሸከመው መስቀል ያው እጀታው የሚያርፍበትን ነው። ምክንያቱም ያ አካሉ የሚያርፍበት ያኛው ዛው ተተክሎ የሚቀር ነው። ይሄኛው እጁ ብቻ የሚያርፍበት የሚመዝነው ኪሎ ከ30 እስከ 50 ኪሎ ነው። ኪሎግራም 50 ኪሎግራም እንጨት ተሸክሞ ራስ ቅል ወደ ተባለው ስፍራ ሄደ። ያ የራስ ቅል ስፍራ ጎልጎታ ሰዎች የሚሰቀሉበት ስፍራ ነው። ምን አይነት ስፍራ እንደሆነ ልንገርህ። ዝንብ የሞላበት ስፍራ ነው። አይጦች ያሉበት ስፍራ ነው። የሰው በድል ለመብላት በዛ አካባቢ አሉ። የብዙ ሰዎች ደም የፈሰሰበት የብዙ ሰዎች የራስ ቅል ያለበት ስፍራ ነው። ያ ስፍራ ይሸታል። ጌታ ኢየሱስ ሰፈር እንዳያረክስ ተብሎ ነው
ታስታውስ ከሆነ ያንን ሰፈር እንዳያረክስ ብለው ነው ከከተማ ውጭ አውጥተው የሰቀሉት። በእንዲህ አይነት መከራ ውስጥ አለፈ ወንድሜ። ይህንን ሁኔታ እንዴት ልናስበው እንችላለን? ለኛ የተከፈለውን ይህንን የፍቅር ዋጋ፣ ይህንን ታላቅስ የፍቅር ቀን ኃጢአት ምን ያህል በእግዚአብሔር ቢጠላ ነው የእግዚአብሔር ልጅ ዋጋችንስ ምን ራሱ ኃጢአት ምን ያህል ዋጋ ቢያስከፍል ነው የእግዚአብሔር ልጅ በእንዲህ አይነት ውርደት ውስጥ ያለፈው? ለምንድነውስ በመስቀል ሞት መስቀል የተፈለገው ጌታ ኢየሱስን? ጸጋ ይብዛላችሁ። በጣም በእውነት የኢየሱስን የዚህ የመከራ መንገድ ማስታወስ በጣም አስከፊ በጣም አስቸጋሪ የህይወት ጉዞ ነው። በእንደዚህ በቋንቋ ልንገልጸው ማንችል ሊገባን የማይችል በጣም አስቸጋሪና አስከፊ መንገድን እንደሄደ ያው ወንድሞች ያነሳችሁ ነበር እና ጌታ ኢየሱስ 2 ጊዜ ተገርፏል አይደል? የግርፋቱ ሁኔታ በጣም ሰው የሆነ ሁሉ ሊችለው የማይችል በጣም አሰቃቂ ምሽልቅልቅ ነው ያደረጉት። እሱ ብቻ አይደለም። ኤርሚም ባህርሻም ቅድም እያላችሁ እንደነበራችሁት እንግዲህ ግርፋቱ ታውቃላችሁ፣ አለንጋ ከጠፍር የሚሰራ አለንጋ ጫፎቹ ላይ ኩክ ያለው ጉጠት ያለው ነው። ከብርጭቆ ከመስታወት ከቀንድ እንደዚህ የሚሰራ እንዲህ ቅንፍ ነገር ያለው ጉጥጥ ነው የሚያደርገው። አንዴ ሲገርፉት ስጋውን ይዞ ነው የሚነሳው። ያንን ስጋ ይዞ ሲነሳ ብጭቅጭቅ አድርገውታል። ሲገርፉት በነዛ ጡንቾች በጣም የጎለበቱ የሮማውያን ወታደሮች አሉ። በዛ ሲገረፍ ኦልሬዲ ሰፈር አድርጓል። ሁለንተናው ቆሳስሏል፣ በደም ተንሸቅሽቋል፣ አቅም የለውም፣ ሁለንተናው ደክሟል። ኢቭን እንደምታውቁት አንድ ወንጀለኛ ሊገረፍ ሲል ከአንድ ምሰሶ ላይ ያስሩታል፣ እንዳይነቃነቅ ማለት ነው። ከምሰሶ ላይ ጠርፈው ካሰሩት በኋላ ነው የሚገርፉት፣ እንዳይንቀሳቀስ። ይሄን ተልትለውታል፣ ሁለንተናው ተተልትሏል፣ በደም ርሷል። ይሄንን ነው መስቀል አሸክመው እንግዲህ ይዘውት እየሄዱት ያሉት። እንደዚህ የተጎሳቆለውን እንደዚህ የተገረፈውን የሾህ አክሊል አድርገውበት ደም ያላበውን ሁለንተናው በደም ርሷል። አስተውሉ። ኢቭን እንደዚህ የሆነ አቅም ከማጣቱ የተነሳ ከመሬት ሲወድቅ ይዞት የሚነሳው አፈሩ ጋር ተያይዞ የሚመጣ ነገር አለ። ያ አፈሩ ሲያነሳው ደሙ ጋር ከገላው ጋር ተጣብቋል። በጣም ከአቅሙ በላይ ሆኗል። ይሄ ጌታ ስለ ኃጢአት የሚከፈለው ዋጋ ማለት ነው። እግዚአብሔር ኃጢአትን በእንደዚህ አይነት ሁኔታ ሊቀጣ ፈልጓል። በልጁ በኢየሱስ ክርስቶስ ላይ ይሄንን ነገር አመጣበትና በነቀያፋ ታውቃላችሁ፣ ጲላጦስና ሄሮድስ ለዘመናት በጥል የነበሩ ሰዎች ናቸው። ተግባብተው የማያውቁ ሰዎች ናቸው። ግን በጌታ ኢየሱስን ለመስቀል ግን ሁለቱ አንድ ሆኑ፣ ወዳጆች ሆኑ። አይገርም? ሁለቱ ወዳጆች ሆኑ ኢየሱስን ለመስቀል እንደ ወንጀለኛ አይደል? ቅድም እንዳላችሁት በሸላቶቹ ፊት ዝም እንደሚል ጠቦት አልተናገረም፣ አልዛተም፣ መልስም አልመለሰም፣ ዝም አለ። የሰማይና የምድር ጌታ ዝም አለ። የነ ጴጥሮስ አስገኝ፣ የነ ጲላጦስ አስገኝ፣ የነ ሄሮድስ አስገኝ ለጭፍሮቹ እየሞተ ጭፍሮቹ እየገረፉት ነው። በጥፊ ለሚመቱት እየሞተ እየደበደቡት ነው። ለነ ሄሮድስ እየሞተ እየገረፉት ነው። እንደዛ ታዲያ ይሄንን መስቀል አሸክመው ከሊቆስጥራ ታች ግርጌው ጋር ከጎልጎታ ስር ጀምሮ እስከ ቀራንዮ ኮረብታ ድረስ መስቀልን አሸክመው እርጥብ እንጨት ነው። በጣም ይከብዳል። በጣም ደክሟል፣ ርቦታል፣ አቅም የለውም፣ ሁለንተናው በደም ርሷል። አሸክመው እያዳፉ ይዘውት ሄዱ። ቅድም እያልክ ነበር። ቀራንዮ ከደረሱ በኋላ ከከተማው ውጭ ኢየሱስ ያረክሳል እኮ ነው፣ ከተማውን ያረክሳል ነው እንግዲህ። ከከተማ ውጭ ይዘውት ወጡ። እሱ ብቻ አይደለም፣ አሁን ጀርባው በጣም ስለተተለተለ፣ በጣም ከግርፋቱ የተነሳ ጀርባው ስለቆሰለ ከእንጨቱ ጋር ሲያጣብቁት ያለውን ፔን ሳሉት። ያለው ህመም በጣም አስቸጋሪ ነው፣ በጣም አስከፊ ነው ህመሙ። እንጨቱ ኦልሬዲ ይሄ የተፋፋቀው የእንጨቱ ሁኔታና
የጌታ ኢየሱስ የተተለተለው ገላው ሲጣበቅ ሌላ ህመም ነው። እንግዲህ በዛ በራስ ቅል ስፍራ ላይ ብዙ ሰዎች ሞተዋል፣ ብዙ አይሁዳውያን ተገለዋል፣ ብዙ ወንጀለኞች ሞተዋል። ብዙ የራስ ቅል የተባለውም ከዛ አንፃር ነው፣ ሰዎች ይሞቱበት ስለነበረ ብዙ አይሁዳውያን ስለተገደሉ የሰው ጭንቅላትም ስላለበት ጭምር ነው። እና በሰማይና በምድር መካከል ላይ ጌታ ኢየሱስ ተሰቀለ። ጌታ ኢየሱስ የሰዎችን ኃጢአት ሁሉ ይዞ በመስቀል ላይ ተንጠለጠለ። እንደዛ ካለ በኋላ አረኩም፣ እንደዛም ገርፈውት አረኩም። አንዳንድ ጊዜ እኮ ወንጀለኛን ቀጥተህ ገርፈህ የሆነ እፎይታ ታገኛለህ። እንደዛም ሆኖ አረኩ። መስቀል አለባቸው እፎይ እንዲሉ። በእግዚአብሔርና በሰው ተተወ። ጌታ ኢየሱስ የኃጢአት መስዋዕት ሆኖ ቀረበ። የኃጢአት ማስተሰሪያ ሆኖ በእግዚአብሔር አብ ፊት ቀረበ አይደል? በኋላ እንመጣበታለን። ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምጽ ጮኸ። እኔ የሚገርመኝ በእንደዛ አይነት ሁኔታ ውስጥ አልፎ ጌታ ኢየሱስ በታላቅ ድምጽ ጮኸ የሚል እናነባለን። ኤሎሄ ኤሎሄ ብሎ ከየት አመጣው ይሄን ታላቅ ድምጽ? አቅም የለውም። ኦልሬዲ እኮ በጣም ቆሳስሏል፣ በጣም ደክሟል፣ ጉልበቶቹ ተብረክርከዋል፣ ሁለንተናው ደክሟል፣ ርቦታል፣ ተቸግሯል። በቃ ሁለንተናው ደክሟል። ግን ከየት አመጣው ይሄንን ጩኸት? በጣም የሚገርመኝ ጌታ ኢየሱስን ወደ መስቀል የወሰደውና በጣም ያደከመው በእግዚአብሔር መተውም ጭምር እንጂ የሰዎቹ ግርፋት ብቻ እንዳልሆነ እዚህ ላይ እናነባለን። እግዚአብሔር ትቶታል፣ ተትቷል። ሁለንተናውን ለእግዚአብሔር አብ አሳልፎ ስለሰጠ ተትቷል። ለኃጢአት ዋጋ ሊከፍል ኦልሬዲ መስቀል ላይ ውሏል። ስለዚህ በታላቅ ድምጽ ጌታ ሆይ ኤሎሄ ኤሎሄ ላማ ሰበቅታኒ የሚያደርጉ አባት ሆይ ለምን ተውከኝ ብሎ ማለደ፣ ጮኸ። ይሄ ጩኸት በእርግጥ በጣም ስለ ኃጢአት የሚከፈለውን ዋጋ ጌታ ኢየሱስ ከሰዎች ወስዷል። ስለ ጽድቅ የሚከፈለውን ዋጋ ምናልባት በኋላ ልናነሳው እንችላለን። ስለ ጽድቅ የሚከፈለውን ዋጋ ጌታ ኢየሱስ ከነ ጲላጦስ ከነ ሄሮድስ ከሊቀ ካህናቱ ዙሪያ ስለ ጽድቅ የሚከፈለውን ዋጋ ወስዷል። በመስቀል ላይ ሲንጠለጠል ግን ስለ ኃጢአት የሚከፈለውን ዋጋ ከፍሏል። ስለ ኃጢአት የሚከፈለውን ዋጋ በእግዚአብሔር አብ ፊት አቀረበ። የኃጢአት ማስተሰሪያ ሆኖ ሰዎችን ለማዳን ጌታ ኢየሱስ በመስቀል ላይ ዋለ። ክርስትናችንን እንደገና መፈተሽ አለብን። ጳውሎስ የተሰቀለው ክርስቶስን ሰብካለሁ ይላል አይደል? አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለው ክርስቶስን እንሰብካለን። እንዴት ባለ ሁኔታ ተሰቀለ? እንዴት ተሰቀለ ኢየሱስ? ይሄ ክርስትና በጣም መሰረታዊ ነገር ነውና እስቲ ወንድም ባህሩ የሞቱን ምክንያት እስቲ ጨምረህ ነገር ተባረክ ይስፋዬ። ኤርሚ የተባረክ ኤርሚ እንዳልከው የክርስትና ማዕከላዊ መልእክት ነው። አጠቃላይ ጌታ እስኪመጣ ድረስም ደግሞ ለቤተ ክርስቲያን የተሰጠ አደራ ይህንን መስበክ ነው። ሰውን የሚያድነው ይሄ ነው። ሞቱንና የሞተበትን ምክንያት ማውራት፣ የመስቀሉን ነገር ማውራት፣ የመስቀሉን ሁኔታ መናገር ነው። እኛ ግን የተሰቀለው ክርስቶስን እንሰብካለን ነው የሚለው። የተሰቀለ ክርስቶስ ነው የሚሰበከው። ቤተ ክርስቲያን ዋነኛ ስራዋ እሱ ነው። ቪዛ አይደለም፣ ቤት አይደለም፣ ንብረት አይደለም፣ ፈውስ አይደለም። እነዚህ ነገሮች በሙሉ በሌሎች በብዙ መንገዶች ሊመጡ ይችላሉ። የሰው ልጅ በራሱም ይሁን ሀገራት እንደ ሀገር ተባብረው ሊያመጡት የማይችሉት ጉዳይ ላይ ነው እግዚአብሔር እንዲሰራ ልጁን የላከው። ስለዚህ ሰው በራሱም ጥረት ይሁን ሀገራት እንደ ሀገራት በራሳቸው ጥረት በተባበረ ክንዳቸው ሊያሳኩት የማይችሉት ነገር ፍጥረትን ከእግዚአብሔር ጋር ማስታረቅ። ይሄ ደግሞ እግዚአብሔር በልጁ በኩል ዓለሙን ከራሱ ጋር ያስታረቀበት ስፍራ ነው። ይሄ የመስቀሉ ስፍራ እግዚአብሔር ዓለምን ከራሱ ጋር በልጁ ያስታረቀበት ስፍራ። መስቀሉ ላይ በጣም ብዙ መከራ ደርሶበታል። እንግዲህ ከተያዘበት ምሽት ጀምሮ እስከ መስቀል ድረስ ያለውን እያወራን ነበር። በመስቀል ላይ መከራው አልበቃለትም፣ አልቆመለትም። ጎኑ ተወግቷል፣ ተዘባብተውበታል። አብረውት የተሰቀሉ ወንጀለኞች እንኳን ሳይቀሩ ከታች ያሉትም አምላክ ኮንክ እስኪ ውረድ አሳየን ብለውታል። ራስን ከመስቀል ላይ አውርድ። ኢየሱስ ክርስቶስ በዚህ ሁሉ መከራ ውስጥ ለምንድን ነው ያለፈው? በጣም ወሳኝ ነገር ነው። ይሄ ካልተነገረ፣ ይሄ ካልተሰበከ ዕለቱን እያሰቡ ዓመት ማለፍ በሃይማኖት ስርዓት ውስጥ ነው ተደርጎ የሚያልፍ አንድ ሴሪሞኒ ብቻ ሆኖ ነው የሚቀረው። ስለዚህ አብያተ ክርስቲያናትም ሆኑ እግዚአብሔር እንዲያገለግሉ እድሉን የሰጣቸው ሰዎች ስለ መስቀሉ ሲያወሩ
ሲግኒፊካንሱን መናገር አለባቸው ብዬ አምናለሁ። እኔ መዝሙር 85 ቁጥር 10 ላይ ነው አይደለ? ምህረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ ብሎ ይላል። ታሪካዊ ዳራውን ብንተወው ሜሲያኒክ መዝሙር ነው ይሄ መዝሙርና የት ጋር ነው የተስማሙት? ዳዊት ባለበት ዘመን እኮ የእግዚአብሔር ምህረት ከእውነት ጋር አልተስማማም። ምክንያቱም የእግዚአብሔር ምህረት ጽድቅን ይጠይቃል። እውነት ደግሞ በሰው ዘንድ የለችም። ለምን ከተባለ ሰው ሊፈረድበት እንጂ ሊማር የሚገባው አይደለም። ስለዚህ የሚስማሙ የሚገናኙ አይደሉም። ምህረትና እውነት ተገናኙ ይልና ጽድቅና ሰላም ተስማሙ ብሎ ሲል ይሄ አላያንስ ይሄ ስምምነት መስቀል ላይ ነው የተፈጸመው። ጎልጎታ ቀራንዮ ነው የተፈጸመው። በመስቀሉ ምህረትን ከእውነት ጋር ጽድቅን ከእግዚአብሔር ሰላም ጋር አገናኘው፣ አስታረቃቸው። ስለዚህ ኢየሱስ ክርስቶስ በዚህ ሁሉ መከራ ውስጥ ያለፈው እግዚአብሔር ለኛ ያለውን ፍቅር ያሳይ ዘንድ። ምክንያቱም ገና ኃጢአተኞች ሳለን ክርስቶስ ለኛ ከሞተ እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል። ይህንን ሐሳብ ቤዛነቱ ላይ አንስተነዋል። ቤዛነቱ ላይ አንስተነዋል። ብቁ ቤዛ ለቤዛነት የሚሆነው እርሱ እንደሆነ ማስተሰሪያ የሆነ ምትክ የሆነ እርሱ እንደሆነ ስንናገር ተነጋግረንበታል። ስለዚህ ይሄ የእግዚአብሔር ፍቅር ይገለጽ ዘንድ ነው። እግዚአብሔር ሲወድ ሰዎችን መስፈርት አውጥቶ አልወደደም። በባህሪው በማንነቱ ፍቅር ስለሆነ በምህረቱ ባለጠጋ ስለሆነ አይደል የሚለው ጳውሎስ። በምህረቱ ባለጠጋ ስለሆነ ፍቅር ማንነቱ ስለሆነ ምህረት ማንነቱ ስለሆነ ዓለምን እንዲሁ የሚወደድ ነገር ሳይኖረው እንዲሁ ወደደው። ስለዚህ የእግዚአብሔር ፍቅር ይገለጽ ዘንድ ነው የሞተው ስለ በደላችን። የሰው ልጅ በደል የሌለበትን ልጁን አምጥቶ እንዲሰዋ ምክንያት አድርጎታል። የኛ በደል ነው እርሱ ላይ፣ የኛ ኃጢአት ነው እርሱ ላይ የተደረገው፣ የኛ መተላለፍ ነው እርሱ ላይ የተደረገው። እኛ መድቀቅ የሚገባን ነው እርሱ የደቀቀው። እኛ መቁሰል የሚገባንን ቁስል ነው እርሱ የቆሰለው። እኛ መሞት የሚገባንን ነው እርሱ የሞተው። ነገር ግን እኛ ብንሞት ሞተን እንቀራለን። ለራሳችንም ለማንም መድኃኒት አንሆንም። በሞቱ ዓለምን ሊወልድ ለሰው ልጆች ሕይወትን ሊሰጥ ግን እርሱ ሞተ። ስለዚህ ሞቱ ከእርግማንም ጭምር እኛን ሊዋጀን ነው። እንደምታውቁት በመስቀል የሚሰቀል እየተረገመ ነው ተብሎ ዘዳግም 22 ላይ ተቀምጧል። ቁጥር 23 ላይ በስነ ስርዓቱ ይናገር። በእንጨት ላይ የተሰቀለ በእግዚአብሔር የተረገመ ነው ብሎ ማለት ነው። እንደገና መጥቶ ይሄንኑ ሐሳብ ገላትያ ምዕራፍ 13 ቁጥር 13 ላይ በእንጨት የተሰቀለ ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ እርግማን ዋጀን ይላል። ነፃ አወጣን። ስለዚህ እኛ ነፃ ሊያወጣን እርሱ ስለኛ እርግማን ሆነ እና ያ የመስቀል ቦታ፣ ያ የመስቀል ስቃይ፣ ያ የመስቀሉ ላይ መከራ በጣም ሊታሰብ የትምህርቶች ሁሉ ሴንተር ሊሆን ማዕከል ሊሆን ሰዎች ይህንን መከራ በሚያዩበት ጊዜ ለነሱ ለእያንዳንዳቸው የተከፈለ ለጥቂቶች ሳይሆን ለሁሉ የተከፈለ ሁሉ መዳንን ይወርሱ ዘንድ ስለሚል ለሁሉ የተከፈለ ስለሆነ ይሄንን ነው መናገር ያለብን፣ ይሄንን ነው ማስተላለፍ ያለብን ብዬ አስባለሁ። ትክክል ነው። ጌታችን ኢየሱስ የከፈለውን የመስቀል ላይ ዋጋ በአንድ ቀን ተናግረን ወይም በእንደዚህ አይነት ውይይት ለሰዓታት ተነጋግረን የምንጨርስ። ለዛ ነው ቤተክርስቲያን በየዘመናት እየተረከች የምትኖረው። እየተናገር ነው የሚሰለች እውነት አይደለም። ሁልጊዜ ደማቅ ብርሃን ነው። እግዚአብሔር ሰዎችን ከራሱ ጋር ያስታረቀበት፣ ኃጢአተኛውን ይቅር ያለበት። ለዚህ ነው ኢሳይያስ ምዕራፍ 53 ላይ ደዌያችንን ተቀበለ ሕማማችንን ተሸክሟል። እኛ የመሰለን በእግዚአብሔር እንደተመታ እንደተቀሰፈ ነበር፣ ግን አይደለም። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ብሎን
በእኛ ምትክ የቆሰለው በእኛ ምትክ የተዋረደው እሱ እንደሆነ። በነገራችን ላይ ጌታችን ኢየሱስን መስቀል ላይ እነሱ የሰቀሉበት ምክንያት ለማዋረድ ነው፣ እርጉም ነው ለማለት ነው ሕጉን ጠቅሰው። እግዚአብሔር ግን በጣም አስደናቂ ነው። መስቀል ላይ አሁን የተሰቀለበት መስቀል የተቀርጽ ያለው ነው አይደል? ለምንድን ነው እንደዛ የምንለው? እንደዚህ የሚሉ አስተምሮች እንዳሉ ይታወቃል። ግን በአንድ እንጨት ላይ አይደለም የተሰቀለው። ምክንያቱም የሮማውያን ያሰቃቀል ሕጋቸው ከዚህ በፊትም በተመሳቀለ እንጨት ሚሊዮኖች ሞተውበታል። በዚህ አንዱ ግን ከነዛ ሁሉ በመስቀል ላይ ከሞቱት በሮማውያን ሕግ ከተገደሉት ብቸኛውና ጻድቁ ስለ ሰው ልጆች ዋጋ የከፈለው የእግዚአብሔር ልጅ በእርሱ ደም ነው ሰዎች የሚድኑት። ስለዚህ እንደዚህ አድርጎ እጁን ሲያመሳቅለው የማቀፍም ነው። ይሄ እጁ ብዙዎችን የሚያቅፍ ነው። ብዙዎችን ነፃ የሚያወጣ ነው። ብዙዎችን ካገኛቸው ከታላቅ መከራ የሚታደጋቸው ከሞት ከዲያብሎስ ከዘላለም ጨለማ የሚያድን ብዙዎችን ወደ ራሱ ክብር የሚጠራ መድኃኒት ሆኖ ነው ኢየሱስ እጆቹን አመሳቅሎ ሲሰቀል የምናየው። አዎ በመስቀል ላይ ዘብተውበታል። የእግዚአብሔር ልጅ ከሆንክ ራስህን አድን፣ እኛም እንመንብህ። አብረው የተሰቀሉት ወንበዴዎች ጭምር እስከ መጨረሻዋ ደቂቃ ድረስ እኮ በቀኝ ያለውም ወንበዴ ጭምር ሲሰድበው ነበር ኢየሱስን። ያንን ሁሉ ነገር እያደረገ ጌታ ኢየሱስ ያ ለእኛ የተከፈለ ዋጋ ነው። መዳናችን ዝም ብሎ የሆነ ሳይሆን በመከራ የደመቀ ነው። ያንን ዋጋ ከፍሎ ነው የዳነው፣ ከእግዚአብሔር ጋር የታረቅ ነው። ሰው ዛሬ እግዚአብሔር በቃ ሰዎችን የምቀበልበት መንገድ ይሄ የፈሰሰው የክርስቶስ ደም ነው። በቃ በዚህ ነው ማለት መዳን በሌላ በማንም የለም፣ እንድንበት ዘንድ እግዚአብሔር ለሰዎች የሰጠው ስም ሌላ የለም። ይሄ ነው ካለ ሰዎች ይሄንን የከበረውን የክርስቶስ ኢየሱስን ደም ትተው በጾሜ በጸሎቴ በምኔ ቢሉ እግዚአብሔር ይህንን ሁሉ ዋጋ ከፍዬ ሳበቃ ነው የሚለው። አይሆንም። እና ደማቅ እውነት፣ ደማቅ ብርሃን፣ አስደናቂ ፍቅር፣ ለጻድቅ የሚሞት በጭንቅ ይገኛል ይለናል እግዚአብሔር ቃል። ስለ ቸር ሰው ምናልባት ገና ደካሞች ሳለን ይሄ ሁሉ ዋጋ ለኛ፣ ይሄ ለእኔ የተከፈለ ነው፣ ይሄ ለይስፋ የተከፈለ ነው፣ ይሄ ለባህሩ የተከፈለ ነው፣ ይሄ ለአንቺ ይሄ ለአንተ የተከፈለ ዋጋ ነው። በዚህ ሁሉ እውነቱ ውስጥ ግን በእግዚአብሔር የምንወደድ ሕዝቦች ነን። ዛሬ ተራ ሞት አይደለም የምናስብ ያለን ነው። ዛሬ ጌታ ኢየሱስ በክብር ነው ያለው። ክብር ለጌታ ይሁን። እሱ የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ ጌታ ኢየሱስ ስለ ኃጢአታችን በቀራኔው መስቀል ሞቷል። የአንድ ሰው ሞት አይደለም እኮ የምናስበው፣ የኢየሱስ ክርስቶስ ሞት ነው። ኢየሱስ እርሱ የዘላለም አምላክ ነው። እሱ ላንተ ለእኔ ለሁላችንም ዋጋ ከፍሏል። ለሀብታሙ፣ ለድሃው፣ ለጥቁሩ፣ ለነጩ፣ በየትኛውም የስልጣን እርከን የኑሮ ደረጃ ላይ ላለ ለማንኛውም ሰው መዳን እንዲሆን ጌታ ይሄንን ዋጋ በደሙ ከፍሏል። ጌታ የተባረከ ይሁን። ለዛ ነው ቤዛነትና ማስተስሪያ የምንለው። ቤዛነት ዋጋ ከፍሏል፣ ማስተስሪያ የኃጢአት ይቅርታም ለማግኘት ቤዛነትም ለማግኘት ይኸው የክርስቶስ ኢየሱስ ደም። ክብር ለእግዚአብሔር ይሁን። ትጨምረዋለህ ይስፋይ? ትንሽ ለመጨመር ያክል ያላችሁት የኢየሱስ መከራና ስቃይ እንዳለ ሆኖ ግን ጌታ ኢየሱስ መስቀል ላይ በሆነ ጊዜ በ9 ሰዓት ከ6 ሰዓት እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ ይላል እና በጨለማ በሆነ ሰዓት በዓለም ላይ እንደዚህ አይነት መፈራረቅ የለም። በምስራቁም በምዕራቡም በደቡቡም ሰዓት ቆጥሮ 12 ሰዓት ፀሐይ 12 ሰዓት ቀን ፀሐይን በቀን እንድትሰለጥን ጨረቃን በሌሊት እንዲሰለጥኑ ስልጣን የሰጣቸው እሱ ነው። ግን ሆኖ የማያውቅ ተደርጎ የማይታወቅ ነገር ከ6 ሰዓት እስከ 9 ሰዓት በምድር ሁሉ ጨለማ ሆነ። እንግዲህ ይሄ ምንድን ነው የሚያሳየን? ለምን ጨለማ ሆነ?
ፀሐይም ታዘዘችው፣ ጨረቃም ታዘዘችው እና ለእግዚአብሔር ጌታ ኢየሱስ ፍጹም ጨለማ ውስጥ ገብቷል። እኛ የነበርንበት ይሄ ጨለማ ይሄ ከእግዚአብሔር ውጭ የነበርንበት ጨለማ ወደ ብርሃን ብዙዎችን ወደ ብርሃን ለማምጣት ጌታ ኢየሱስ ጨለማ ላይ ሆነ። ብዙዎች ወደ ብርሃን እንዲፈልሱ ጌታ ኢየሱስ ያችን ሰዓት በጨለማ ላይ ሆነ እና ጌታ ኢየሱስ ይጮሃል። ያን ጨለማው ላይ ሆኖ ይጮሃል። እንደዚህ አንድ መጽሐፍ ላይ ሳነብ እንደውም በአጥንቶቹ መካከል እግዚአብሔር እሳት ለቀቀበት እና ኃጢአትን ቀጣው የሚል ነገር አይቻለሁ። እና ጌታ ኢየሱስ ፍጹም ጨለማ ውስጥ ነው ያለው በዛይ ሰዓት። ሰዎች አያውቁትም ያንን በእግዚአብሔርና እግዚአብሔር ኃጢአትን በሚቀጣበትና ኢየሱስ በሚያውቀው ልክ እንጂ ሰዎች ሁሉ በዛ የነበሩት ሰዎች በሙሉ ይሄን ነገር አይረዱትም። ኤሎሄ ኤሎሄ እያለ ሲጣራ እንዳውም ኤልያስን ይጣራል ነው ይሉት የነበረ። ኤልያስን ይጣራል እስኪ መጥቶ ያድነው እንደሆነ እናያለን አይነት ነገር ሲዘብቱበት ነበር። ምናልባት ኤልያስና ኤሎሄ ተመሳስሎባቸው እንደሆነ አላቅም፣ ግን ኤልያስ አይሁዶች ናቸው ያውቃሉ፣ ኤልያስንም ያውቃሉ፣ ኤሎሄ ማለትንም ያውቃሉ። ፕላስ ደግሞ የጮኸውም በታላቅ ጩኸት ነው፣ ይሰማል፣ ግር የሚል ነገር የለውም። ኤሎሄ ብሎ መጮሁም ግራ አይልም፣ ኤልያስ ቢልም ግራ ያሰል፣ ምክንያቱም በታላቅ ጩኸት ስለጮኸ እና እግዚአብሔር ኃጢአትን የቀጣበትና በኢየሱስ ላይ የፈረደበት ሰዓት ያቺ ጨለማ። ኢየሱስ የፋሲካ በዓል በሚከበርበት ቀን እንደሞተ የታወቀ ነው ማለት የፋሲካው በግ ወረዲ። የሚገርምም ያ እሱ ቅድስት ነፍሱን የለየበት ያቺ ቅጽበትና በፋሲካ በዓል የሚታረደው በግ የታረደበት በተለይ መቅደሱ ላይ የታረደበት ያ እኩል ነው። በጣም አስገራሚ ነው። እዛ የእንስሳት ደም ሲፈስ እዚህ እግዚአብሔር ልጅ ደም ፈሷል፣ ወይም እውነተኛው ፋሲካ ታርዷል። ጳውሎስ ኢየሱስን የፋሲካ በግ አድርጎ ያቀርቧል አይደል? አሁን ግን ፋሲካችን ክርስቶስ ምን ሆኗል? ታርዷል። ፋሲካ ምንድን ነው? ፓስ ኦቨር ነፃ መውጣት ነው አይደል እንዴ? ነፃ መውጣት ማለፍ ነው። የሞት ማለፍ፣ የቀንበር ማለፍ፣ የባርነት ማረፍ ሆኗል። ማለፍ ኢየሱስ እውነተኛ ፋሲካ፣ እውነተኛ የፋሲካ በግ ሆኖ ዛሬ ታርዷል። ዛሬ ስንል ዛሬ 2010 ምናምን ማለታችን ሳይሆን የዛሬ 2000 ዓመት ኢየሱስ በዛ ታርዷል እና እውነተኛ ፋሲካችን ታርዷል። ስለዚህ በሱ ምን እንሁን? ነፃ እንውጣ። አንዳንድ ሰዎች በተለምዶ የትንሣኤ በዓል ሲከበር ፋሲካ ይላሉ፣ ግን ፋሲካው ዛሬ ነው። ኢየሱስ ዛሬ ነው የታረደው። ዛሬ ነው የታረደው። ዛሬ ስንል ዛሬ ማለታችን አይደለም። ዛሬ ላይ ቆመን ያንን እያነሳን ሚሞሪ እያደረግን ማስታወሻ እየሰራን ስለሆነ እንጂ ዛሬ አይደለም ጌታችን ኢየሱስ የታረደው። አሁን በእግዚአብሔር ቀኝ ነው ያለው ጌታ ኢየሱስ። ወደ እርሱ የሚመጡትን ሁሉ ፈጽሞ ሊያድናቸው በሚችል አስተማማኝ ሁኔታ ላይ ነው ያለው። ያድናል፣ ታደጋል፣ ያቆማል፣ እንባን ያብሳል፣ ወደ እግዚአብሔር መቅረብ ምክንያት ይሆናል። ጌታ ኢየሱስ ስለ ሁሉ የተባረከ ይሁን። የተወደዳችሁ ወገኖች፣ ጌታ ኢየሱስ ጌታ ነው። እሱ መድኃኒት ነው። እሱ ሕይወት ነው። እሱ ክብር ነው። እሱ ለዘላለም ያድናል። በእውነት ጌታ ኢየሱስ ያድናል። በየትኛውም አይነት ሁኔታ ውስጥ ያለችን ነፍስ ይወዳል ጌታ ኢየሱስ። በየትኛውም አይነት ሁኔታ ውስጥ ዘመኔን ሲጋራ በማጨስ ጫት በመቃም ዝሙት በመፈጸም በመግደል በመዝረፍ ወይም በሌላ ሁኔታ ውስጥ አሳልፍ ያለው ልንል እንችላለን። ማንኛውንም ሰው ሊቀበል የሚችል ደሙ የትኛውንም ኃጢአት ማለፍ ይችላል። የትኛውንም ኃጢአተኛ ኢየሱስ ማዳን ይችላል። ስለዚህ ወደዚህ ወደ ተወደደው ወደ ክቡሩ ማዳን ወደሚችለው ወደዚህ ሕያው ጌታ በመምጣት ረፍትና ሕይወት እንዲሆን እንማለዳችኋለን፣ እንጠራችኋለን፣ እንለምናችኋለን። እግዚአብሔር ሰዎችን ሁሉ ይወዳል እና እጆቹን ዘርግቶ ነፍሳት እንዲመጡ ይጠብቃል እና በእርሱ አምነን የዘላለም ሕይወት እንዲሆንልን በእውነት ግብዣችን ነው። እግዚአብሔር የተባረከ ይሁን። ሞቱን እንደገና አስታውሱ። እርስ በርስ በቤታችሁ ውስጥ ተነጋገሩ። ኮመንት መስጫ ሳጥኑ ላይ እስቲ ኮመንት አድርጉ። ምን ይሰማችኋል? ስለ ኢየሱስ ስቃይ ስታስቡ፣ ስለ ኢየሱስ መከራ ስታስቡ፣ እንዴት እንደ ዳንን ስታስታውሱ ምን ይሰማችኋል? ይሄንን ንገሩን በኮመንት። መልእክቱን ለሌሎች ሼር ማድረግ አትርሱ። አገልግሎታችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። የጌታ ጸጋ የጌታ ምሕረት በነገር ሁሉ ይብዛላችሁ። መልካም ቀን።